ከቤት ወጣ ይደረሰች ሰውየው ሳገኛት ሰውየውማ ከዛ ቤት ወጣ ውቅያኖስ ከሆነው አዲስ አበባ ውስጥ ሰምታ በፍጹም ላገኛት አልቻለም። አፋኝ ገዳይ ቡድኖቹን በማደራጀት የድለላ ሱቆቹንና ቤቶቹን ሁሉ አዳረሰ። ያች ልጅ በሕይወት መኖሯንና ቁርጥ አባቱን የመሰለ ወንድ ልጅ መውለዷን በፍጹም አያውቅም ነበር። ወንድ ነው እንደ ወለደችው? አዎ ወንድ ልጅ ነው የወለደችው። ምን ነው ድርሰቴ ጥሩ አይደለም? እሺ ከዚያስ? ከዚያም ልጇ አድጎ 2 ዓመት ሲሞላው ፊደል ማስቆጠር ጀመረች። እሷ ልታገኘው ያልቻለችውን የትምህርት ዕድል በልጇ ለማስቀጠል ሩቅ አሳቢዋ ታታሪዋ እናት ልጇን ጎዳና ላይ ፊደል ማስቆጠር ጀመረች። ጎዳና ላይ? ጎዳና ላይ አልኩኝ እንዴ? ቤት ውስጥ። ቆይ ቤት ውስጥ ጎዳና ላይ ወስኜ ጽፈዋለሁ። አይ ጎዳና ላይ ከወለደችው ጎዳና ላይ ነው ልታስቆጥረው የምትችለው። እሷም ጎዳና ላይ ትሞታለች። አይ አትሞትም እንዴ? መሞትማ የለባትም። ትሞታለች። በኒሞኒያ በሽታ ትሞታለች። እሺ የልጅቷ መጨረሻ ምን ሆነ? አልጻፍኩትም። ባትጽፈውም ታውቀዋለህ። መጨረሻው በደንብ አድርገህ ታውቀዋለህ። እንግዲህ አውቄ ስጽፈው ነግርሻለሁ። እዚህ ላይ የኔን ጉዳይ እናቁመውና ያኔ የሰጠውሽን ዲያሪ ምን ጻፍሽበት? ምንም። ለምን? ባለፈው ጽፌበታለሁ ስትይ አልነበረም? እኔ እኮ ልብ ወለድ አይደለም የምጽፍበት፣ የራሴን የግል ታሪክ ነው። ዲያሪ ደግሞ ሚስጥር ነው። እስከ መቼ? እስከ ለተሞቴ ድረስ። ያንቺ ዲያሪ እድሜ ልክ ከሆነ ታዲያ እኔ የምጽፈውን ልብ ወለድ ለማንበብ ለምን ታስጨንቅኛለሽ? በነገራችን ላይ ለአና ፍራንክ ለልደቷ ማስታወሻ እንዲሆን ዲያሪ ገዝቶ የሰጣት ማን እንደሆነ ታውቃለህ? አባቷ። አዎ ለኔም አባቴን የሰጠኝ። ዩኒቨርሲቲ ስገባ ማስታወሻ ይሁንሽ ብሎ አባቴ ገዝቶ ሰጠኝ። አባቴ ምን ነው የኔ አባት መሆን ቅር ያሰኛል እንዴ? ያንቺ አባት መሆን እጅግ በጣም ያኮራል። አዲስ ምን ያህል እንደምሳሳልሽ ብታውቅ ይህን ጥያቄ አትጠይቅኝም ነበር። ልጅ አለችህ አይደለ? አለችኝ፣ ግን ያንቺን ያህል አልሳሳላት። እሷ የምታቀማጥላት እናት አለቻት። ከኔ ይልቅ እናቷን እንደምትወድ አውቃለሁ። እናትና አባት ስለሌለኝ ነው የምትሳሳለኝ። አንደኛ አንቺ እናትና አባት አለሽ። ሁለተኛ እናትና አባት የሌላቸው ልጆች እጅግ በርካቶች ናቸው። እናትና አባት ስለሌላቸው ይታዘንላቸዋል ወይም ይሳሳላቸዋል ማለት ግን አይደለም። አዲስ አንቺ ልዩ ልጅ ነሽ። ይህንን የሚነግረኝ ልቤ ነው። አንቺ ጎበዝ፣ ታታሪ፣ ብልህ፣ አርቆ ሐሳቢ ቆንጆ ልጅ ነሽ። ወይኔ ዲያሪ፣ አባቴ አመሰግናለሁ በጣም። ጎበዝ የኔ ልጅ ጎበዝ። ከዚህ በኋላ በማስታወሻ የምትመዘግቢያቸው ብዙ ቁም ነገሮች ይኖሩሻል። ጥሩ የህይወት ልምድም አለሽ። በተለይ በዩኒቨርሲቲ ቆይታሽ
ብዙ ገጠመኞች ስለሚኖሩሽ መመዝገቢያውን ዘንድ ነው የሰጠሁሽ። አመሰግናለሁ አባቴ። እና ባለፈው የሰጠሁሽ ዲያሪ እስካሁን አላለቀም? ስንት ዓመት ሞላው? እኔ እኮ የዕለት ገጠመኝን አይደለም የምጽፈው፣ ለየት ያሉትን ነው። ካስነበብከኝ አስነብብሃለሁ። እናም በአንድነት እናደራጀውና ይታተማል። ይታተማል? እኔ እኮ ስለ ግል ህይወቴ ነው የምጽፍበት። ነገርኩ አይደል? የግል ታሪክሽን ነው የምጽፊው? እስካሁን ምንም አልጻፍኩበትም እያልክ ስትፎክሪ አልነበረም? ለማንኛውም ምዕራፍ 1 እና ምዕራፍ 2 ብለን እናደራጀዋለን። ማን ያውቃል፣ አንድ የሚያደርገው ታሪክ ሊኖር ይችላል። ያና ፍራንክ ማስታወሻ ታትሞ ለዓለም ሕዝብ እኮ በብዙ ኮፒ ተሰራጭቷል። አንተ ስለ እኔ ዲያሪ ላይ ጽፈህ ታውቃለህ እንዴ? እኔ እኮ እየጻፍኩ ያለሁት ልቦለድ እንጂ ዲያሪ አይደለም። ለማንኛውም ያንቺን ዲያሪና የኔን ልቦለድ አዛንቀን አንድ መጽሐፍ እናወጣዋለን። ማዛነቅ ምንድን ነው? ማዛነቅ በእንግሊዘኛ ኢንተግሬት እንደማለት ነው። ልቦለድና ኢልቦለድ ማዛነቅ ግን ተገቢ ነው? ተገቢም ነው፣ ተገቢም አይደለም። እንዳውዱና እንዳላማው እንዲሁም እንደተጠቃሚው ጉዳት ወይም ጥቅም ያመጣል። እንዴት? አዲስዬ፣ በዚህ ጉዳይ ላይ ሌላ ጊዜ ብናወራ አይሻልም? እሺ። እናቴ ማን ነበረች? እንዴት ወደ ጎዳና ልትወጣ ቻለች? አሳዳጊ እናቴስ እንዴት ከጎዳና ልታነሳኝ ቻለች? ለነዚህ ጥያቄዎች መልስ ስለምፈልግ የምትረዳኝ ነገር ካለ። ወላጅ እናትሽን ወደ ጎዳና የወረወሯትን ለእልፈቷ ምክንያት የሆኑትን ሰዎች ለብቀላ የምትፈልጊያቸው ከሆነ እተባበረሻለሁ። የምትበቀያቸውም የእናትሽን ህልም እውን በማድረግ ትምህርትሽን በአመርቂ ውጤት በማጠናቀቅ። እናቴስ ማን ናት? ህልሟስ ምንድን ነው? ፎቶ አላት? አሁን ይሄን ለማወቅ ምን ያስጨንቅሻል? የጎደለብሽ ነገር ይሟላልሻል። ስለ እናቴ ማወቅ እፈልጋለሁ። ስለ አባቴ ማወቅ እፈልጋለሁ። እናትና አባት አይኑረኝ። እሺ፣ እህት ወንድም የለኝም? አክስት አጎት የለኝም? እኔ ማንነትሽን አትወቂ፣ የዘር ግንድሽን አታፈላልጊ አልወጣኝም። ነገር ግን ጭንቅላትሽን ቅድሚያ ሊሰጠው በማይገባው ነገር አታጨናንቂ ነው። ቅድሚያ ለትምህርትሽ ስጪ ነው እያልኩሽ ያለው። አክስትም አጎትም አለሽ። እኔ አጎትሽ አይደለሁም? አባትሽ ስለመሆን ምን ያንሰኛል? ወይዘሮ ልክም የለሽ። አጨርሰው። ምን ለማለት እንደፈለግኩኝ በደንብ ታውቀዋል። የእናትና አባቴን ድርሻ ልትሸፍኑልኝ ሞክራችኋል፣ ግን ደፍራችሁ እናትና አባትሽ ነን አላላችሁኝም። ስለ እግዚአብሔር ብለው የሚረዱኝ ብዙዎች ናቸው። ስለ እግዚአብሔር ብለን አይደለም፣ ስለምንወድሽ
ልጃችን ስለሆንሽ እንደ ዜጋም የሞራል ግዴታ ስላለብን ማለትም በጀመራም ስናስበው የነበረ ጉዳይ ስለሆነ ነው። አዲስ በጣም እንደምንወድሽ አንቺም በደንብ ታውቂዋለሽ። መወለድ ቋንቋ ነው ይባል የለም እኮ። ታዝኑልኛላችሁ እንጂ አትወዱኝም። አንድ ነገር ልንገርሽ አዲስ፣ በደንብ እንድታዳምጭኝ ይፈልጋለሁ። ትናንት ከጎዳና ጉድጓድ ውስጥ ሰምጠሽ አልታይ ያልሽው ማህበረሰብ ነገ ከስኬት ማማ ላይ ስትወጪ አይደለም ዘመዶችሽ፣ ማንም ኢትዮጵያዊ ቀና ብሎ ያይሻል። ሽቅብ እንጂ ቁልቁል መመልከት አንችልም። ብዙዎቻችን ጀርባችን ላይ የቆመውን ስንንከባከብ እግራችን ስር ያለውንም እንደፈጠጥነን። ከፍ ብለሽ መታየት የምትፈልጊ ከሆነ የጀርባ ታሪክሽን ታውቂያለሽ አዲስ። አሁን ግን ጊዜው አይደለም። የስኬት ማማ ላይ መውጫ መሰላሉ ወደድንም ጠላንም ትምህርትና ምርምር ብቻ ነው። ከዛ ውጭ የሚገኝ ስኬት በአቋራጭ ወይም በድለላ የሚገኝ ነው። ከፍታውም ቅርብና መሰረት የለውም። አንካሳ ነው። ውሃ ልኩ የተዛባ በአንድ በኩል ከፍ ሲያደርግ በሌላ በኩል ዝቅ የሚያደርግ ክብርና ሙገሳ የሌለው። አንድ ጥያቄ ልጠይቅህ? ጠይቅኝ። እርግቤ ካፌ የሚባለው የት ነው? አዲስ አበባ ውስጥ ነው? ለምን ፈለግሽው? ጓደኛዬ እዛ አካባቢ ናት። ካፌው ጋር ሆነሽ ብትጠይቂ ማንን ያሳይሻል ስላለችኝ ነው። በእርግጥ ስሙን አውቀዋለሁ። ቦታው የት እንደሆነ አላውቀውም። ምናልባት ዶሮ ማነቂያ፣ ሰንጋተራ አሊያም ቄራ ይሆን እንዴ? አዲስ። አቤት። ለትራንስፖርት ይሆንሽ። አመሰግናለሁ። ጋሽ መሳፍንት፣ የማይሆን ነገር አንስቼ አናደድኩ አይደለም? በጣም ግን መጥፎ አይደለም። አዲስ፣ አንቺም እኮ የሚያናድር ተፈጥሮ የለሽም። የሆነ አንድ የምታውቀው ነገር እንዳለ ግን ልትነግረኝ እንዳልፈለግክ ግን ይገባኛል። እንዳትሞክሪ። ምኑ? እርግቤ ካፌን መፈለጉ። እዛ አካባቢ ሄደሽ ምናልባት ሰው ካገኘሽ ማናቸውንም እንዳታናግሪ። ለምን አትበይኝ፣ ወደፊት ትደርሽበታለሽ። አደገኛ ጨዋታ ጀመርሽ። በአንድ በኩል የማንነት ጉዳይ ሰላም ነስቶኝ፣ በሌላ በኩል ለምረቃ ስራዬ ላይ ታች እየተዋከብኩ እያለ ወንድዬ ከተሰወረበት ሀገር ድንገት ከች አለ። እውነቱን ለመናገር የተጨነቀች ነፍሴን በመጠኑም ቢሆን አረጋጋት። የከፍተኛ ሁለተኛ ደረጃ ትምህርት ቤት ህይወቴ መታወሻ ነው ወንድዬ። እንሂድ። ይህን ያህል አመት እኮ ተለያይተን የሚወራ ነገር ጠፋ። አይ የማወራው ነገር በዛና የትኛውን ማስቀደም እንዳለብኝ ግራ ገብቶኝ ነው። ህሊና አገኛት?
አላገኘኋትም። ቴድሮስን አገኘሁትና መንገድ ላይ ቡቲክ ውስጥ ተቀጥራ እንደምትሰራ ነገረኝ። ማግባቷንም እዛ ትምህርት ላይ ያለው ሰምቼ ነበር። ባለሀብት ባላገባች አሉ። 2 ልጆችም አሏት። ቴዲም ሊያገባ እንደሆነ ነገረኝ። ምን አስቸኮለው? በልጅነት እውነቱን ነው። ልጅ በልጅነት ነው ይባል የለ? አንተስ ከህንድ ሀገር አንዲት የህንድ ቆንጆ ይዛል መጣ። ብዙዎቹ ለትምህርት ሲላኩ ሲመለሱ ሚስት ይዞ መምጣት የተለመደ ሆኗል። ያለ ልብ መቼ ይሆናል? እዚሁ አንዷ የሀገሬ ልጅ ነጥቃ አስቀርታብኝ ባዶ ቀፎዬን ከርሜ ነው የመጣሁት። ትምህርቱንም በስንት መከራ መሰለሽ የጨረስኩት። በልቤ ፋንታ ሳምቤን እየተጠቀምኩ። ሳምባ ደግሞ እንዴት ነው ልብን የሚተካው? ለካ ሐኪሞች አይገባችሁ። ፍቅር የራሱ የሆነ ቋንቋ አለው። እንሂድ። ምን ያህል እንደምወድሽ የሚገባሽ አይመስለኝም አዲስ። ይሄን ደግሞ ይበልጥ ያወቅኩት እዛ ለትምህርት ከሄድኩኝ በኋላ ነው። ወንዴ ጓደኛዬ ነበርክ እኮ። እኔ ረጅም ጊዜ ጽንሴን ተገላገልኩ። ከዚህ በኋላ አንቺ ጉዳይ ነው። አቤ ሰላም ናችሁ? ማን? ከድር፣ አብርሃም እቃ ከመኪና ላይ ወርዱ። እሺ ሰላም ነው። ማን ፈልጎኝ ነበር? ጋሼ አንድ እዚህ ጋር ቁጭ ብላ የነበረች ልጅ ያን ፎቶ አነሳችና ወጣች በዚህ ጋር። ያን ፎቶ አነሳችና ወጣች በዚህ ጋር።
እሺ እንዴት ናችሁ? በስራ ሰዓት ስልክ የተናገርኩ መሰለኝ። አብርሃም ከፋብሪካ ትሄዱና ከከድር ጋር ውሃ ታመጣላችሁ። ስኳርም አስቀምጬላችኋለሁ። እሱንም ጭናችሁ ኑ። ጎረምሳው ከየት ነው? ትምህርት የለም? አዎ አልቁ። እና ትምህርት ከጨርቅስ ታዲያ ምን አለ አንዳንዴ እየመጣ ስራ ብታግዘን? እሺ። ማነች? ዝናሽ እሱ ይቀይርሻል። ያሉትን ዶክመንቶች ይዘሽ ወደ አገር ውስጥ ገቢ ሂጂ። እሺ። ግባና ስራ። ሰላም ነው? ይሄን ለምንድን ነው የማታነሱት? እዚህ ጋር ያለ ነገር ምንድን ነው? ፎቶ ያነሳችሁ ልጅ እዚህ ጋር ቁጭ ብላለች። ፎቶ ያነሳችሁ ልጅ እዚህ ጋር ቁጭ ብላለች። እሷ? አዎ። እናንተ ልጆች ደረሰኝ ሳትሰጡ ሂሳብ እንዳትቀበሉ ብያለሁ። እየሰማችሁ ይኖረ ማንም ሰው ሪሲት ሳይቆርጥ እዚህ ቤት ማንም ሰው ገንዘብ እንዳይቀበል አሳውቂያለሁ። ምን ልታዘዝ? የኔ መቤት ታዘዝኩ። ሂሳብ ማን ነው የሚቀበለው? ቆይ ማነች? ዝናሽ ሪሲት ቁረጭላት። ቆይ ሪሲት ይመጣልሽና ከዛ በኋላ ነው። እኛ ቤት ሪሲት ሳንሰጥ ገንዘብ አንቀበልም። ሪሲት ቆርጠን ነው። ምን ተጠቀምሽ? ማኪያቱ በመጠጣቴ ያገኘሁትን ጥቅም ነው ወይስ በዚች ምድር ላይ ስኖር ያገኘሁትን ጥቅም ነው? ማለቴ ምንድን ነው የወሰድሽው? እንዴ ምን ወሰድኩኝ? አንቺ በጣም ተጫዋች ነሽ። እኔ ምን በላሽ ምን ጠጣሽ ለማለት ያክል ነው። አረ ምንም አልበላሁም። አንድ ማኪያቱ ግን ጠጥቻለሁ። እናንተ ነጋዴው ስትባሉ እኮ እናንተ ግራ ተጋብታችሁ እኛንም ግራ አጋባችሁን እኮ። መጸዳጃ ክፍል ውስጥ ከደንበኛ በስተቀር መጠቀም ክልክል ነው ብላችሁ ለጥፋችኋል። እዚህ ደግሞ ምን ተጠቀም ስትለኝ እኮ ግራ ገባኝ። ለሁለት ተቃራኒ ነገር አንድ ቃል ትጠቀማላችሁ። ደራሲ ነሽ ማለት ነው? አባቴ ነው ደራሲ። እኔ እንኳን ደራሲ አይደለሁ። ታባትሽ ያገኘሽ እውቀት ነዋ። አንቺ በጣም ተጫዋች ነሽ። እቺን ሂሳብ እኔ በከፍላትስ ለጨዋታሽ? አመሰግናለሁ። ባይሆን ሌላ ቀን የተሻለ ነገር ትጋብዘኛለህ። በደስታ ነዋ። ታዛዥ ነኝ። ግን ከዚህ በፊት ቤታችንን ጎብኝተሽ ታውቂያለሽ? ግን የሆነ ቦታ የማቅሽ ነገር ይመስለኛል። ከየት ነው? ከአዲስ አበባ። ማን ልበል? ከግብዣ በፊትማ ስሜን ተናግሬ አላውቅም። ባይሆን የእርሶን ስም ማን ልበል? እኔም ከመጋበዜ በፊት ስሜን ተናግሬ አላውቅም። እሺ ስልክህስ? ስልክ እንኳን ትንሽ ይቆየ ነው። ስገምት ሻይ ለመጠጣት የመጣሽ አይመስለኝም። ይምሰልህ። ግዴታ ከወንድ ጋር መምጣት ነበረብኝ አይደል? እርሱ ድሮ ቀረ። በነገራችሁ ላይ የዚህ ቤት ባለቤት አንተ ነህ? አዎ እኔ ነኝ። ማነሽ? ዝናሽ? የአንድ ሰው እኔ ጋር አለ። እሺ ሰርቼ ልካለሁ። እኔ ከፍለዋለሁ። ይገርምሻል፣ ስራ ከምፈታ ብዬ ይሄን ድርጅት ከፈቱ። ያው እንገታገታለሁ። በጣም ከሚገርምሽ ነገር ብዙም አይደለም። ያው እቃ ውድ ነው ዛሬ ጊዜ። እቃውን ገዝተሽ አስገብተሽ እዚህ ሰው አክሴፕት አያደርግሽም እና ብዙ ነገሩ አያስደስትም፣ ትርፍም የለውም። ካላተረፉማ ግብዣው ይቅርብኝ። አረ እኔስ እንደሱ ማለት ያልነበረም። ያው እንደው እግረ መንገድሽን ጎራ ያልሽ ከሆነ ለስራ መተሽ ከሆነ በዛው እንደው ጨዋታ ቢጤ መፍጠሬ ነው። ሚኪና እንጂ ልጆት ነው እንዴ? አዎ የኔ ልጅ ነው። ሲቪል ኢንጂነሪንግ ነው የሚያጠናው። ያው አንዳንዴ ትምህርት ሳይኖር ስራ እየመጣ ያገዘናል። ቆንጆ ልጅ ነው ያሉት። ግን ገንዘብ አስለምደውት ኋላ እዚሁ ካፌ ውስጥ እንዳያረጅ። አመሰግናለሁ ለግብዣው። ሌላ ቀን እንገናኝ። እኔም አመሰግናለሁ።